ሞተረኛ እያለሁ ከባድ ላይፍ ነበር። ልጅነቴን በስራ ያሳለፍኩበት ዘመን ነበር። ያኔ ልጅ እያለሁ ምናምን ሞተረኛ ባልሆን ኖሮ ደግሞ ስራ ባላሳልፍ ኖሮ ያኔ ልጅነቴን እዛው ባልጨርስ አሁን ላይ ፈነዳ ነበር ብዬ አስባለሁ። የኛ ጉርምስና ከቤት የወጣንበት በ16 ዓመታችን ነበር። ማለት በጥባጭ ነበርኩኝ እዛን ሰዓት። እንደዚህ ቤተሰብ ምሰማ አይነት ልጅ አይደለሁም። ትንሽ የሚቆጨኝ ማለት በትምህርቱ አለመግፋቴ ትንሽ አሁንም ይደብረኛል። በሷ ግፊት ነው 12 የደረስኩት እንጂ መማር አልፈልግም። ለአንድ ሳምንት እናንተ ታስሬ ነበር። በሰዓቱ ግን ለኔ አንድ ሳምንት ማለት በጣም ትልቅ ነገር ነው። ኮብልስቶን ላያችን ላይ ተወርጉሮ ሽልያል ምናምን አመለጥን ብለን የሆነ እንትን ውስጥ ገባን፣ ማሳ ውስጥ ገባን ማለት ነው። እንዴ ቆይ ጭራሽ ትሯሯጣላችሁ? ምን አማራጭ አለን? ከተያዝና ከተመለን እኮ የኔ እናት ዶክመንት የለንም እኮ ምንም የለንም እኮ ህጋዊ አይደለንም። እንደዚህ ትራፊኮች ተደርድረው ምናምን መንገድ ዘጉብንና እኮ ነው ሊይዙን ድሪፍት ሰርተን ምናምን ተመልሰን ወንዝ እንደዚህ ሞተር ተሸክመን አሻግረን። ዓለም በፈጣን ጉዞ ላይ ናት ያለችው። አንቺስ ሴት ናችሁ ያላችሁት? ዛሬ በብዕር ፖድካስታችን ከወጣት ተጽዕኖ ፈጣሪ ቲክቶከር ጋር ቆይታ እናደርጋለን። ሚኪያስ ከፋለ ከኛ ጋር ቆንጆ ቆይታ ያደርጋል። ሰብስክራይብ እያደረጋችሁ አብራችሁን ቆዩ። እንኳን ደህና መጣህ። እንኳን ደህና ቆያችሁኝ። እንዴት ነሽ? እግዚአብሔር ይመስገን። አክብረን እዚህ ስለመጣህ በጣም እናመሰግናለን። አመሰግናለሁ። እናንተም አክብራችሁ እዚህ ስለጋበዛችሁኝ በጣም ደስ ብሎኛል። ቴንክ ዩ። ቲክቶከር ስራችን ነው። እስኪ ለማያውቁ ከአድማጮች ተመልካቾች ራስን አስተዋውቅልኝ። ለማታውቁኝ ትላለህ? ለማታውቁኝ ማይኮ እባላለሁ። ያው በድራማቲክ ስራዎች ነው የምታወቀው። ሙቪ ነክ የሆኑ ስራዎችን ነው የምንሰራው። ድራማቲክ ነው የምንሰራው። ያው ኮንተንታችን እሱ ነው። ወደ ቲክቶክ ዓለም እንዴት መጣ? ወደ ቲክቶክ ዓለም የመጣሁት እንግዲህ የኮሮና ታይም አካባቢ ነው። የኮሮና ታይም ነው ግን ሞር እንደዚህ በሰፊው ምናምን አልሰራም ነበር ያኔ። ያው በቃ የተለያዩ ነገሮችን ምናምን ሞተር ስነዳ ምናምን በፊት ሞተረኛ ነበርኩና ሞተር ስነዳ ምናምን እየቀረጽኩና ፖስት አደረግ ነበር ምናምን ነገር። ከዛ በመሃል ትቼው ነበርና የሆነ ሰዓት ላይ ለምን አልጀምርም በሚል ፈን መስራት ጀመርኩኝ። ፈኒ ኮንተንት ማለት ነውና ከጓደኞቼ ጋር ፈኒ እንሰራ ነበር ምናምን። በቃ በዛ ነው የጀመርነው። እንዴት ነበረ የመጀመሪያ አመጣጥ? የመጀመሪያ ቪዲዮ እንዴት ነበረ ታስታውሳለህ? ትዝ ይለኛል የመጀመሪያ ቪዲዮ ቫይራል የመጀመሪያ የኮሮና ታይም ያን ያክል አይታይም ነበር ማለት ሳይክል ወደ ኋላ እየነዳው ነበር የመጀመሪያ ቪዲዮ ቫይራል ይወጣልኝና 100,000 ነው 200,000 ምናምን ቪው ነው ያለውና ማለት በጣም ነው ደስ ያለኝ። በቃ አላር በዛ ሰዓት ኤክስፔክት አላደረግምና ጀስት እኔ ፖስትቼ 100 ላይክ ካለው በጣም ደስተኛ ነው ማለት በጣም ማለት 100 ላይክ ማለት ለኔ በጣም ትልቅ ነገር ነው። እዛ ያ ሲታይ 12,000 ላይክ ምናምን ነበር ያ ቪዲዮ ማለት ነው። በቃ ፖስት ነበር ዝም ብዬ። ከዛ የመጀመሪያ ቫይራል ግን እሱ ነበር በሰዓቱ። በቃ በጣም ደስ አለኝ ምናምን ነገር መስራት ጀመርኩ ምናምን። ከዛ ግን ያው የሚቀጥል ነገር አይደለም ማለት የሆነ አላ እንደ ኮንተንት ብዬ አልያዝኩትም ነበር በሰዓቱ። ያው ዝም ብዬ ጀስት አላ ሳይክል ስነዳ ወይ ሞተር ምናምን ስራዬም ነበር በሰዓቱና እሱን ነበር ዝም ብዬ ሶሻል ሚዲያ ላይ የማጋራው እንጂ ኖርማል ስራዬ ቲክቶከር አልነበረም ያኔ። ጀስት በቃ የኮሮና ታይም ሁሉም ይጀምራል ነበር በዛ ሰዓት ነው እዚህም ብዙ በደንብ የታወቀው ኢትዮጵያ ውስጥም። ከዛ እሱ የዛኔ ነበረ ቫይራሉ። ከዛ በኋላ ግን ፈን ጀመርን ከአንድ ጓደኛዬ ጋር በመሆን ፈኒ ኮንተንት ጀመርንና ከሱ ጋር ቪዲዮ መስራት ስንጀምር ወደ 40,000 ምናምን 1 ነጥብ ምናምን ታየና 40,000 ላይ ገባ። ከዛ 10,000 ፎሎወር ስገባ ተዚ ይለኛል የገብርኤል ቀን ነበረ 10,000 ፎሎወር የገባሁትና አልገባሽም በቃ ደስ አለኝ በጣም ደስ ያለኝ ምናምን ነገር በቃ አመሰገንኩት ምናምን ነገር 100,000 ፎሎወር ገባለሁ ምናምን ብዬ ወሰንኩኝ። እዛ መስራት ጀመርኩ ምናምን ነገር በቃ በዛ አማካኝነት በጣም ያበረታታኝ የምልሽ ግን ከዛ ከጓደኛዬ ካልኩሽ ጋር ከሱ ጋር የሰራሁት ቪዲዮ ነው ያ ቫይራል ነው። ከዛ በኋላ ያው ጓደኞችም ተዋወቅኩ ምናምን ነገር ከዛ መስራት ጀመርን። እግዚአብሔር ይመስገን ግን አሪፍ ነው በቃ በሰዓቱ በጣም አልገባሽም እንዴት ደስ 10,000 ስገባ 1 ሚሊዮን የገባው ነው መሰለኝ። ያሁኑ 1 ሚሊዮን ማለት ነው። እዛ ሰዓት 10,000 ማለት
በቃ በጣም ነው ደስ ያለኝ። ማለት አልጠብቀውም እኔ 10,000 ፎሎወር ማለት በዛ ሰዓት ለእኔ ትልቅ ነገር ነው እና ስሜቱ ከባድ ነው በሰዓቱ። አሁን ላይ አልፈሹ ስታይ ምናምን ነገር ምንም አይመስልሽም። አሁን ከደረስሽበት አንጻር አሁን ካለው ነገር አንጻር ከደረስሽበት ቦታ አንጻር ወደኋላ መለስ ብለሽ ስታየው ያ ነገር ትንሽ ሊመስልሽ ይችላል፣ ግን በሰዓቱ ያ ነገር በጣም ላንቺ ትልቅ ነገር ነው። 10,000 ፎሎወር ማግኘት ከባድ ነገር ነው በአንድ ቪዲዮ በሁለት ቪዲዮ እና ስሜቱ ከባድ። ሳታስበው ነበር ሀፕን ያደረገው እንደዛ ቫይራል ይወጣል ብዬ ኤክስፔክት አላደረግኩኝም እና ጀስት በቃ ሰፈር ውስጥ ሰራ ነው ምናምን ነገር ፖስት ተደረገ 1 ሚሊዮን ምናምን ታየ። ከዛ ቀጣይ የሰራ ነው ደግሞ እንዳጋጣሚ ቫይራል ወጣና በቃ ወደ 40,000 ምናምን ፎሎወር ገባው። ከዛ ቀጠለ በቃ። እስኪ ከቲክቶክ በፊት ስለነበረው ህይወት ትንሽ እናውራ። ወደ ልጅነት ከመምጣቴ በፊት ግን ስለ ሞተረኛነት በሱ ላይ ሞተረኛ እያለሁ ከባድ ላይፍ ነበር፣ ደስ የሚልም ጊዜ ነበር። ማለት ልጅነቴን በስራ ያሳለፍኩበት ዘመን ነበር። ማለት እንደዚህ በመጫወት ምናምን ሳይሆን በስራ ያሳለፍኩበት ጊዜ ነበረ። አንድ ጓደኛ ያለ ማለት በቃ በጣም የልብ ጓደኛ፣ ከሱ ጋር ነበረ ስንሰራ የነበረው። ቤት ተከራይተን ነበረ የምንሰራው። ያው መጀመሪያ የሰው ሞተር ነበር የምናከራየው፣ የሰው ሞተር ነበር የማከራየው ምናምን። ከዛ በጊዜ ሂደት ዲስከቨር የምትባል ሞተር አለች፣ እሷን 35,000 ብር ምናምን ገዛው። ከዛ በሱ መስራት ጀመርን ምናምን። አብረን ተከራይተን በጣም ስንት 3 ዓመት ነው 2 ዓመት ምናምን በቃ ሰርተናል ሞተር። ከዛ ቲክቶኩን የዛኔ ጎን ለጎን እያስኬድኩት ነበር እንዳልኩሽ። ያኔ ብዙም ፎከስ አላረኩበትም። ስራዬን ምናምን ሼር አደርጋለሁ እንጂ ያን ያክል እንደዚህ ፎከስ አድርጌ ምናምን ቲክታከር ነኝ ብዬ ቲክታኩ ላይ አልገፋውበትም። ያው የሞተር እንትን ስል ምናምን ስሰራ ስነዳ ምናምን አንዳንድ እንትኖችን ምናምን ፖስት ነበር። ከዛ የሆነ ሰዓት ላይ ሞተር እየሰራው እንዳልኩሽ ከዛ ቲክታኩን ጀመርኩኝ። ቲክታኩን ከጀመርኩ በኋላ በቲክታክ አማካኝነት ነው ባይዘው ሞተረኝነቴንም የተውኩት። አሁን ድረስ ማለት መተው አለብኝ ብዬ አላስብም። ማለት ሞተረኛነቴን ባልተው አሪፍ ነበር ብዬ አስባለሁ። አሁን እንደ ራሴ ማለት ነው። አሁን እዚህ ጋር ከደረስኩበት አንጻር እግዚአብሔር ይመስገን። ግን በሰዓቱ ጥሩም ላይ ነበርኩ ምናምን ነገር ደስ ይላል። ሞተረኛ መሆን ደስ ይላል። ብዙ አስላለሁ፣ ብዙ ነገር አይተናል። የሆነ ፎቶ አለ ምናምን ነገር ታየዋለሽ እና የጥምቀት ቀን ምናምን የሆነ እንትን አለ፣ ጥምቀት የሚከበርበት አለ የሆነ ገጠር አካባቢ ማለት ነው። በዚህ በእንትን በኩል ነው እና እዛ እየሄድን ምናምን ነገር 3 ቀን ነው የሚታደረው። ማለት 3 ቀን ውጭ ነው የምታድር። ጥምቀት ይታደር የለ ለጥምቀት እንደዚህ ያለ ይታደራል ምናምን ነገር። ሞተራችን ስር ነበረ ምንተኛው። ሞተራችን ስር እየተኛን ብር ለመስራት ማለት ነው። ያው በማግስቱ ያው የልጅ ነገር ይመጣሉ፣ ልጆችም ይመጣሉ ሞተር መንዳት። አሁን ለምሳሌ ለጥምቀት ጃል ሜዳ ሳይክል ይነዳል ምናምን ነገር አይደል? እየከፈልሽ 5 ብር 10 ብር ምናምን። ያኔም እንደዛ ያው ልጆችም ከቤተሰባቸው ብር እየከፈሉ ቢሆን ምንም እያሉ ምናምን ይመጣሉ እኛ ጋር ያው ሳይክል ምናምን ይነዳሉ። እኛ ጋርም እየመጡ ሞተር ምናምን ይነዳሉ እና እነሱን ነው የምናስነዳው። የዛኔ 3 ቀን ሙሉ ነው የምትሰሪው። ያኔ ስሰራ የነበረውን ማለት ፎቶውን ምናምን ታየዋለሽ እና ምን አይነት እንትን እንደነበረው ቻሌንጅ እንደነበረው ምናምን ከፎቶ መረዳት ትችላላችሁ ብዬ አስባለሁ። ከባድም ነበረ፣ ግን እግዚአብሔር ይመስገን ደስ ይል ነበር። ልጅነቴን በሱ በማሳለፌ ማለት ምን መሰለሽ፣ አሁን ላይ ያኔ እንደዛ ባላሳልፍ፣ ያኔ ልጅ እያለሁ ምናምን ሞተረኛ ባልሆን ኖሮ ወይ ደግሞ ስራ ባላሳልፍ ኖሮ ያኔ ልጅነቴን እዛው ባልጨርስ ሜቢ አሁን ላይ ፈነዳ ነበር ብዬ አስባለሁ። ማለት አሁን ባለሁበት እድሜ ጉርምስናዬን የማይሆን ነገር ላይ ይጠቀምበታሉ ብዬ አስባለሁ። ግን ጉርምስናዬን ያኔን የጨረስኩት እኔ ማለት በቃ ልጅነቴን እዛው በስራ አንዳንዴ ያው ጓደኛ ወዳጅ ምናምን ይወስነዋል። አሁን በሰዓቱ ጓደኞቼ በእኔ ሰርክል ያሉ ሰዎች በእኔ ዙሪያ ያሉ ሰዎች እንደዛ ስራ የማይሰሩ ወይ ስራ የማይወዱ ምናምን ነገር ቢሆኑ ገብቶሻል። ትምህርት ላይ ምናምን ፎከስ አላደረግም። እውነት ስንነጋገር ያኔ በጣም ፎከስ አላደረግም ትምህርት ላይ ምናምን እና ስራ ላይ ባልገባ ጥሩ ህይወት ይኖረኛል ብዬ አላስብ። ማለት ላልበላሽ እችላለሁ፣ ግን አሁን ላለበት ለእኔ አሁን ለዚህ ሚኪ ያኔ በጣም ጥሩ ነገር ገንብቻለሁ ብዬ አስባለሁ። በልጅነቴ ማለት ነው። ያኔ ባልሰራ ያኔ ሞተረኛ ባልሆን አሁን ላይ
ይሄ ጉርምስና ባይዘው ጉርምስና በጣም ከባድ ማለት ጎረምሳ ስትሆኚ ወጣት ስትሆኚ ወጣትነት እድሜሽን ይከብዳል። አሁን ለምሳሌ እንዴት ነው በዙሪያሽ ያለው ሰው ነው የሚወስነው። ወጣት ስትሆኚ አንቺን አሰብኝ ባይዘው ጓደኛሽን ነው የምትከተዩ። ወጣት ስትሆኚ ጓደኛሽን ነው የምታዩ እንጂ ራስሽን አታዳመጪ። ማለት ጓደኛሽን ምናምን ነው የምታዩ። እሱ የሚያደርገው ነገር ነው የሚያምርሽ። በዙሪያሽ ያለው ሰው ጓደኞችሽ ምናምን ይሄን ለበሱ ከጠጡ ይሄን መጠጣት ነው የምትፈልጊው ምናምን ነገር። ለሱ መጠጥ ቤት ከሄዱ እኔስ ምናምን ነገር የሚል ነገር ይመጣል። ያኔ ግን በቃ ልጅነት ምናምን አለ። ግን ልጅነት እንዳለው ሁሉ ልጅነቱን ብቻ እንትን አላልንም እኛ ማለት የስራ አይምሮ ነበረን። እንዴት እንደሆነ አላውቅም። ዮኒ የሚባል ጓደኛ ያለ በዚሁ አጋጣሚ በጣም ነው የምወደው። በጣም የስራ ሰው ነው ከምታስቢው በላይ የስራ ሰው ነው። በጣም ላይፉ ላይ ቻሌንጅ ያየ ሰው ነው። ብዙ ነገሮችን ያስተማረኝ ሰው ነው። አሁን ላለሁበት አሁን ከሱ ስቲል በጣም ብዙ ነገር እማራለሁ። በልጅነቴ ስራ እንድሰራ እንትን እንዳረግ ምናምን ያደረገኝ እሱ ማለት ከሱ ጋር ነን። በቃ ሁሉም ነገር የምናሳልፈው አብረን ከሱ ጋር ነው። ምንም የምንለው ከሱ ጋር ነው ምናምን እና በአጠቃላይ በቃ ያኔ ልጅ እያለን ምናምን እንደዛ መስራታችን አሁን ላለንበት ማንነታችን አሪፍ ነው ብዬ አስባለሁ። አሁን ላይ እኔ ምንም ነገር እንትን አሁን ይሄ ወጣትነቴ ምናምን እንትን አይለኝም ማለት በወጣትነቴ ተገፋፍቼ አልባሌ ነገር ውስጥ አልገባም። ኦር ሳምቲንግ የሆነ ነገር ምናምን ሳረግ አታይኝም። ሁሉንም ነገር እያወቅኩ ነው ማድረገው። ገብቶሻል? አሁን ወጣትነትሽ ገፍቶሽ የምታደርጊውና ልብ ገዝተሽ የምታደርጊያቸው ነገሮች ይለያያሉ። አሁን ወጣትነትሽ ገፍቶሽ የሆነ ነገር ስታደርጊና ግን አስበሽ ልብ ገዝተሽ ይሄን ነገር አደርጋለሁ ቀጣይ ደግሞ ይሄን አደርጋለሁ ምናምን ስትይ ይለያያል። እና ብዙ ጊዜ ወጣቶች ምናምን ነገር አሁን 20 ዓመት ላይ 19 ዓመት 21 ዓመት ላይ ምናምን ነገር እንትን የሚሉት ያኔ ነው ገና እንትን ማለት የሚጀምሩት። ገብቶሻል? ከፍ ማለት ጉርምስና ነው የሚጀምረው ያኔ ነው። የኛ ጉርምስና ከቤት የወጣንበት በ16 ዓመታችን ነበር። ገባሽ? ብዙ ነገር አየን በ16 ዓመታችን በጣም ብዙ ነገር በቃ በዙሪያችን ብር አየን። ብር መጣ ግን አልተበላሸንበትም። ገባሻ? ልብ የገዛ ጓደኛ ምናምን ሲኖርሽ አንዳንዴ ተፈጥሮም ነው ባይዘው እና አስተዳደግሽም ይወስነዋል። ቤተሰብሽ ያደግሽበት ቤተሰብ ያደግሽበት ማህበረሰብ ይወስነዋል። እንደዛም ሆኖ ደግሞ መልካም ጓደኛ ያስምራል ምናምን ይባል የለ። መልካም ጓደኛ ከሌለሽ ወይ መጥፎ ጓደኛ ከሆነ ያኔ ብር መጣ። ልጅ ነን እኮ በጣም ልጅ ነን ማለት ልንጠፋበት እንችል ነበር። ሱስ ውስጥ ገብተን እስቲል ሱስ ውስጥ ልንሆን እንችል ነበር በዛ ሰዓት። አሁን በቃ ያኔ ትልቅ ሰው የማይሰራውን ብር እንሰራ ነበርኛ። እንዳልኩሽ ሞተረኛ ስትሆኚ ብር አለው በጣም ብር አለው፣ ግን ቻሌንጅ አለው በጣም ቻሌንጅ አለው ምናምን ነገር። ከሰራሽ ትሰሪያለሽ፣ ብሩን ደግሞ ከተጠቀምሽበት ትጠቀሚበታለሽ፣ ግን ትጣፊበታለሽም። አንደኛ እኛ ከቤት ወጥተናል። ኢማጂን ማሰብ ያለብሽ በ16 ዓመታችን ከቤት ወጥተናል። ኦልሬዲ ከቤት ወጥተን ተከራይተን ነው የምንኖረው። ብቻችንን ተከራይተን ነው የምንኖረው። አሁን ካልኩሽ ከዮኒ ጋር ሽሮ እየሰራን ምን እያልን በጣም ብዙ ነገር አንድ ክፍል ቤት ውስጥ ጥሩ ታሪክ ሰርተን የወጣ ነው ብዬ አስባለሁ። ማለት ጥሩ ትዝታ፣ ጥሩ ትውስታ፣ ወደፊት ቁጭ ብለን የምናወራው ጥሩ ነገር ይዘን የወጣ ነው ብዬ አስባለሁ። እና ያው ሞተረኛ እያለው ይህን ይመስላል። ብቻ ደስ ይላል። በልጅነት ግን ምን አይነት ልጅ ነበርክ? በጣም በ16 ዓመት ስራ መጀመር ቀላል ነገር አይመስለኝም። ከባድ ነገር ነው። አንድ የሆነ የልጅነትን ህይወት ማጣጣም እየፈለክ ራሱ ወደ ስራ ለመግባቱ ምናምን ራሱ የቻለ የሆነ አይነት ነገር ይኖረዋልና ሚኮ ምን አይነት ልጅ ነበር? እስኪ ህፃን እያለ እንዴት ነው ያደገው? በልጅነቴ እንዴት መሰለሽ ራሴን ነው የማዳምጠው። ማለት ልጅም እያለው ቤተሰብ አሁን እንዳልኩሽ ይህን ስራ መስራት እንድሰራ አይፈልግም ነበር በሰዓቱ። ማለት በጥባጭ ነበርኩኝ እዛን ሰዓት። እንደዚህ ቤተሰብ ምሰማ አይነት ልጅ አይደለሁም። ትምህርት አልወድም። ትምህርት ላይ ፎከስ ማድረግ ልጅ አይደለሁም። ወላጅ ደግሞ ትምህርት አይፈልግም። በኩራት የሚወራ ነገር አይደለም። ባይዘው ግን ያው ሪያሊቲ ነው። ትምህርት ምናምን ያን ያክል ፎከስ ማድረግ ልጅ አይደለሁም። ትምህርት ላይ ምናምን ፎከስ አላደረኩም። በእድሜ ትንሽ የሚቆጨኝ ማለት በትምህርቱ አለመግፋቴ ትንሽ አሁንም ይደብረኛል። የሆነ ቦታ ላይ ብደርስ አሪፍ ነበር። ግን እግዚአብሔር ይመስገን እድሜን አባክንኩት ብዬ አላስብም። ግን በሰዓቱ ምን አይነት ጸባይ ነበረ ካልሽኝ በጥባጭ ነኝ። ማንንም አልሰማም። ቶሎ ነው የፈነደውት። ገባሽ? ይሆናል አይደል? ያለ እድሜን የጎረመስኩት
ሳይሞቅ ፈላ ምናምን ይባላል። ቤት ውስጥ ሰፈር ውስጥ መጠቋቋም ይባላል። ይህ ገና በዚህ እድሜው ምናምን ያኔ ቀለም ምናምን እንቀባለን በዛ እድሜያችን ምናምን። አሁን ላይ በዚህ እድሜ በእኔ እድሜ ምናምን ነው የሚፈነዳው የምንፈነዳው። የዛኔ የምንፈነዳውን እንትን አሁን ላይ በእኔ እድሜ የሚያደርጉትን ነገር ነበር ያኔ የምናደርገው እኛ ገባሽ። እና ሰው በቃ በጣም ከአይምሮ በላይ ነው። ቤተሰብ ምናምን በጣም ነው የሚደብረው። ቀለም እቀባለሁ ምናምን ግን እንዴት ነው ዱርዬ አይደለም ማለት ስልሽ አስቸጋሪ ዱርዬ አይደለም አለ አይደል። አስቸጋሪ ዱርዬ ሳይሆን በቃ ሁሉንም ነገር እማቅ ዱርዬ ነው ይሆናል አይደል። በጣም መረን አልወጣሁም። ቤተሰብ ምናምን ያን ያክል አላስቸግርም። አስቸግራለሁ ብዬ አላስብም። ያን ያክል አላስቸግርም። ግን ትምህርቴ ላይ ትንሽ አስደብሬያቸዋለሁ ቤተሰቦቼ። በዚህ አጋጣሚ ይቅርታ። ስቲል ዩ ሃቭ ታይም ባይ ዘ ዌይ አሁንም መማር ትችላለህ። እችላለሁ። እውቀት አያልቅም። እኔ ከአያቴ ጋር ያደግኩትና በአያቴ እጅ ነው ያደግኩት። በአያት እጅ ያደገ ያውቀዋል። በጣም ብዙ ነገር ለእኔ ትመኝልኛለች፣ ብዙ ነገር አድርጋልኛለች። እንድማር ጥሩ ደረጃ ላይ እንድደርስ ምናምን በጣም ለፍታለች። ባይዘዌ በእሷ ግፊት ነው 12 የደረስኩት እንጂ መማር አልፈልግም። እኔ ብር ለመድኩ በልጅነቴ እና መስራት በቃ ፎከሴ ስራ ላይ ምናምን ነው በቃ መስራት ምናምን ነው እንጂ እዛ ጋር ተምሮ ምናምን ለምን ብር አየውና አሁን ለምሳሌ እንዴ ነው ቤተሰብ ሲያስተምርሽ ተምረሽ ተመርቀሽ ስራ ትይዣለሽ ብሎ ነው የሚያስተምርሽ አይደል። በቃ ቢውልድ ነው የምታደርጊው ትማሪያለሽ ምናምን ነገር እንትን ትያለሽ። ግን እኛ እየተማርጎልጉን ብር አየን በልጅነታችን እና ልጅ ሆነች ደግሞ በልጅነት አይምሮች ብር ስታይ አታገናዝ ብር እዛ ጋር ትምህርት ቤት ገና ተምሬ ስራ ሰራለሁ ቀድመሽ ስራውን አገኘሹ ገባሽ። ቀድሜ ስራውን አገኘሁትና አሁን እዚህ ጋር ስራውን ካገኘሁት ከተምሬስ ምን አመጣለሁ የሚለው ነገር እሳቤ አይምሮአችን ላይ ገባና ትምህርቱ ላይ ፎከስ አላረኩም። በትምህርት ጉዳይ በጣም አስቸግሬያታለሁ። አሁን መዋሸትም አልፈልገው ነገር አያቴን በጣም አስቸግሬያታለሁ። በጣም ከምታስቢው በላይ ኢቭን እንዲህ ቀጥቼ ምናምን ትዝ ይለኛል። ስንት 5ኛ ክፍል ነው 6ኛ ክፍል ላይ ይሆናል ልጅ እያለሁ ቀጥቼ እንዳልኩሽ ባይዘዌ ሳይክል ተለመድን። ከሳይክል እኔ እንደዚህ ነው የለመድኩት። ሳይክል ከሳይክል ሞተር፣ ከሞተር ባጃጅም ሰርቻለሁ፣ ከባጃጅ መኪና እንደዛ ነው የለመድነው። እኔ ጓደኞቼ ሁሉንም ስራ አይተናል እና እየቀጣው ሳይክል ተራ ነበር የምሄደው። ትምህርት ቤት አልሄድም። ትምህርት ቤት ብዬ እወጣለሁ፣ ዩኒፎርም ለብሼ ምናምን እወጣለሁ። ከዛ የሰው ሳይክል አከራያለሁ ማለት እኔ እንጃ። እኔ አሁን ላይ ሳወራው ትንሽ ይሆናል አይደል ደስም ይለኛል፣ ግን ደግሞ እሷን ማሳዘኔ ምናምን ትንሽ ይቆጨኛል። የስራ ማይንድ ሴት ነበርክ በዛ ሰዓት። ግን እንዴት ነው እንደዛ ጓደኛ ገንዘብ ማግኘት ሰርቼ ነው የሚለው ሀሳብ ጓደኛ እዛ አንድ ሰፈር ነበር እንዳልኩሽ ዮኒ ይባላልና አንድ ሰፈር ነበር። እሱ ሲሰራ የዋለው ምናምን ነገር ከዛ አብረን ነው ሳይክል ምናምን የለመድ ነው ማከራየት ጀመረ ምናምን። አንድ የአዲስ የሚባል ልጅ ነበረ 3 ሳይክል ያለው ልጅ 3 ሳይክል አለው። ሶስቱንም በጠዋት ሄደን ነው የምንወጣው ማለት 2 ትልልቅ ሳይክል አለው፣ አንድ ትንሽ አለው። ቀድሞ በጠዋት ሄደ አሉ አሪፍ 2ቱ ሳይክሎች አሪፍ ናቸው እና በጠዋት ከሄድሽ በቃ አሪፎቹን ይዘሽ ወጥተሽ ምናምን ታከራያለሽ። እና ከዛ እኔና ዮኒ እንዳልኩሽ በቃ ልክ ከለመድን በኋላ ሳይክል መንዳት ከለመድን በኋላ ሳይክል ማከራየት ጀመረ። ሳንቲም ገባሻ። ልክ ሳንቲም ማግኘት ስጀምር ትምህርቱን ተውኩት። ከዛ ትምህርቱን ስተው ዩኒፎርም ለብሼ ትምህርት ቤት ሳይሆን የምሄደው እና የአዲስ አበባ ያልኩሽ ልጅ ጋር እሱ ጋር ነበር የምሄደው። ምን ሳይክል ለማውጣት በጠዋት 1 ሰዓት ምናምን እንሄዳለን። ሳይክል ይዘን እንወጣለን ማለት ነው። ከዮኒ ጋር ሳይክል እናከራያለን ምናምን። ሌሎችም ጓደኞች ያሉ ምናምን ከነሱ ጋር እናከራያለን። ከዛ እንደተማረ ሰው ሰዓቱ ሲደርስ ወደ ቤት ሄዳለሁ ማለት ሰዓቱ ሲደርስ እና ባይዘዌ ከ125 ብር ነበር የሚታሰብልን አንድ ሳይክል አከራይተን ሀብታም ነበር። ከ125 ብር ነው የሚታሰብልን። በሰዓቱ ስንት እንሰራለን መሰለሽ? 100 ብርም ላንሰራ እንችላለን ገባሽ? 100 ብርም ላንሰራ እንችላለን። 50 ብር ምናምን ከሰራን 10 ብር ላይሰጠንም ይችላል። በሰዓቱ እንትን ነው የመንዳት ፍላጎት ነው በቃ ማለት ሳንቲም ትሰሪያለሽ ምናምን እንጂ ልጅነትም ስላለ በቃ ትነጃለሽ ምናምን ነገር። ሳንቲም ከሰጠሽ ሰጠሽ፣ ካልሰጠሽ እንትን አትይም። ከዛ በኋላ ግን ምን መጣ?
ትምህርቱን እኔና ዮኒም እንትን ማለት ጀመረ። ገብቶሻል? ይሄዳል ይመጣል እኔም እንደዛ በፎርፋለሁ እሰራለሁ ምናምን እንደዛው እያልን መጀመሪያ ለመልመድ ነበር ማለት እጃችንን ለማፍታታት ምናምን ነበር። እዛ ማከራየት ሰው እየገፋ እናስለምዳለን ምናምን ነገር እጃችንን ፈታን በደንብ ስራችን አድርገን ያዝን። ከዛ በኋላ ከ125 ብር ይታሰብልን ጀመር ምናምን ነገር። ከዛ ስራ አድርገን ስንይዘው የራሳችንን ሳይክል ገዛን። የራሳችንን ሳይክል ተገዛ። ዮኒ ትንሽ ሳይክል ነበረው ከኔ በፊት እኔ አልገዛውኝም ነበር እና ዮኒ ሊስትሮ ይሰራ ነበር። ትንሿን ሳይክል ለእኔ ሰጥቶኝ ማለት ነው። እሱ ሳይክል ገዛ ቀድሞኝ። እዛ እሱ ሊስትሮ እየሰራ እኔ እሱን ሳይክል ነበር የማከራየው። 10 ብር ሰርቼ ምናምን ጓደኛዬ ነው 3 ብር ይሰጠኛል። ይህንም ማውራት እፈልጋለሁ እና 10 ብር ምናምን ሰርቼ 3 ብር ይሰጠኛል። ቱሪ ምግብ ቤት ምናምን የሚባል ነበር ትዝ ይለኛልና በ13 ብር ፓስታ ምናምን እንበላ ነበር። በ13 ብር ማለት በ13 ብር ሁሌ እንበላ ነበር። 13 ብር ባይዘዌ የዛሬ 5-6 ዓመት ምናምን ፓስታ ተበያለሽ። ማርያምን 6 ዓመት ምናምን ፓስታ ፈታ ብለሽ ነው መበዩ በ13 ብር ማለት ነው። እና ሁሌ እንሄዳለን ማታ ሁሌም እዛ እንሄዳለን። ግን ሳይክሉ የእሱ ሆኖም ሰርቼ ከ10 ብር ላይ ምናምን ተቆርጦብኝም እያዋጣን ነበር የምንበለው። ባሉኬም ሆኖ እያዋጣን ነበር የምንበለው ምናምን ነገር። ግን አይ ቲንክ 6 ዓመት አይመስለኝም በጣም ቆይቷል ማለት ሳይክል ስናከራይ ምናምን 7-8 ዓመት ይሞላዋል በእርግጠኝነት። በጣም ልጅ ነበርን በጣም ልጅ ነበርን በጣም 7 ዓመት ምናምን 8 ምናምን ይሆነዋል እርግጠኛ አይደለሁም። እና እንዳልኩሽ ነው በቃ ያኔ ሳይክል ምናምን ለመድን ምናምን ሳንቲም ስንለምድ ተው ነው በቃ ኦልሬዲ ትምህርቱን ምናምን እንሄዳለን ምናምን። ግን እንደዛም ሆኖ ደረስን እንደምን 10ኛ ክፍል ደረስን። 10ኛ ክፍል ምን ሀፕን አረገ መሰለሽ? እስከ 1ኛ ሴሚስተር ድረስ ተማርኩኝና አቆምኩት ትምህርቱን። ኮሮና መጣ። ከዛ ኮሮና መጣ እስከ 10 ተምሬ ኮሮና መጣ። ከዛ ተውኩት። ከዛ ትቼው በኮሮና ምክንያት ሰከንድ ላይ ካስታውሽ 10ኛ ክፍል ላይ አሳለፉን። በተፈተን ነው በቃ አሳለፉን፣ ዝም ብለው አሳለፉን። 10ኛ ክፍል ሰከንድ ላይ ፈርስት ላይ የተማሩትን ፈርስት ሴሚስተር ፋይናል ፈተና የወሰድነውን እንዳለ በፈርስት ሴሚስተሩ አሳለፉን። ሰከንድ ሳንማር ማለት ነው። አለፈን። ኮሮና መጥቶ ሰከንድ ላይ አለፈንና ምናምን ሰኔም አለፈ ምናምን በቃ በፈርስት ሴሚስተር በተፈተን ነው በዛው ግሬድ ወደ 11 አለፍን። 11ንም እየቀጣንም እየሄድንም እየመጣንም ምናምን በዛ ሰዓት ሞተር ምናምን ገዝተን ነበረ። ሞተር ነበረ የምንሰራው ያኔ እንዳልኩሽ። ሳይክል ከሰራን በኋላ የራሳችን ከገዛን በኋላ ዮኒም ሳይክሎቹን አሳደገ። ብዙ ሳይክል ነበረው፣ 2-3 ሳይክል ነበረው። እኔ የራሴን ሳይክል ገዛው፣ አዲስ ሳይክል ምናምን ነገር ሰራን ምናምን። ከዛ የራሳችን ሞተር ነበረ። የራሳችን ሞተር ከገዛን በኋላ በራሳችን ሞተር እየሰራ ምናምን ተማርን። እኔ እንደውም እየገባው ምናምን እማር ነበረ። ከዛ ዮኒ የርቀት አደረገው። እኔ ቲክታኩ ላይም መስራት ጀመርኩኝ። ተውኩትኝ ሞተሩን እየተውኩት መጣውና ወደ እንትን ገባው ወደ ቲክታክ ማለት ነው። ያኔ እማር ነበር 11 እና 12 በስነ ስርዓት እየገባው ምናምን እማር ነበር። ሞተሬን ለሹፌር ሰጠሁት ለሌላ ሰው። ያኔም ሞተሩን ከ130 ብር ነበር ማስብለት ለሹፌሩ ማለት ነው። 100 ብር ከሰራ ከ100 ብር 30 ብር ለሱ አስብለታለሁ ማለት ነው። ከዛ በመሃል እንዳልኩሽ ባጃጅ ብዬሽ ነበረ። ባጃጅ ቢያጆ ምናምን ቢያጆ የሚባል ነገር አለ ማለት ባለቤቱ ትቀበዩና አንዴ ደረስ ብለሽ ትመጫለሽ ምናምን ነገር። ቀኑን ሙሉ አይደለም የምትሰሪው፣ የሆነ ሰዓት ላይ ብቻ ትሰሪያለሽ። ከዛ የሰራሻትን ምናምን ነገር ሰጪውና የሆነ ነገር ይሰጥሻል ምናምን ነገር ማለት ነው። እንደዛ ነበረ። ከዛ እንዳልኩሽ እኔ ወደ ቲክታኩ ገባው። ዮኒ የርቀት እየተማረ 11 እና 12ን እዛው ስራውን ቀጠለበት። ባጃጅም እሱ ባጃጅ ገዝቷል። ዮኒ ባጃጅም ገዛ ምናምን ነገር የራሱን ባጃጅ ገዛ ምናምን። እሱ ስራው ላይ በጣም ቀጠለበት። እኔ ደግሞ ወደ ቲክቶኩ ገባው ማለት ነው። ገንዘቡን ግን ስታገኘው እንዴት ነበር የምታደርገው? ላይክ አሁን በልጅነት ገንዘብ ማግኘት ቀላል፣ ብዙ ጊዜ የምታጠፋው የሆነ የሚያጓጓክ ነገር ነው ምናምን። እንዴት ነበረ ግን ገንዘብ ስታገኝ ማኔጅ የምታደርገው? ገንዘብ ስናገኝ በብዛት እንትን ነው አልዋሽም፣ ከዮኒ ጋር ነው እንትን የምንለው የምናስቀምጠው ምናምን ከዮኒ ጋር ነው። ብዙ ጊዜ እንደዚህ የሆነ ሌላ ነገር እንደ ልጅ ምናምን አያምረን። ሌላ ነገር ምናምን ስናደርግ አታይን በፍጹም። አጠራቅሞ የሆነ ነገር መግዛት ላይ ምናምን ነበር አላማችን። በቃ ሞተር እንሰራለን አጠራቅመን ምናምን ነገር የሆነ ነገር ማድረግ ነው። እኔ ግን ሞተር ሰርቼ ምናምን ነገር
ከዛ ገባው እንዳልኩሽ ሌላ ነገር ምናምን አልገዛውም። በቃ ሞተሩን እየሰራው ምናምን ትንሽ ብር ነበረኝ። ከዛ ወደ ቲክቶኩ ገባው። በቃ ብር የነበረኝ ከሳይክሉ እስከ ሞተሩ ድረስ ነበረ። ከሳይክሉ እስከ ሞተሩ ድረስ ደረስኩኝ። ከሞተር በኋላ ግን አልቀጠልኩበትም፣ ስራው አላስኬድኩትም። ማለት እንደሰራሁት ወደ ባጃጅ ወደ መኪና ምናምን በደንብ አላስኬድኩትም ነበር በሰዓቱ። በቃ ሞተር ላይ የኔ ሞተረኛነት እዛው ጋር አለቀ። ሞተር ላይ ሞተርም አልደገምኩም። ዮኒ 3 4 እስከ 5 ሞተር ነበረው። እስከ 5 ሞተር ነበረው። እኔ ቲክታክ ምናምን በምሰራበት ሰዓት እሱ እስከ 5 ሞተር ድረስ ሄዶ ነበረ። በደንብ ቀጥሎበት ነበር ቢዝነሱ ላይ። እንዳልኩሽ ትንሽ ቅር ይለኛል እምልሽ በሰዓቱ ከዮኒ ጋር በጣም እንትን ይለኝ ነበር፣ ይመክረኝ ነበር ምናምን ነገር። ከዮኒ ጋር እዛው ስራውን ብቀጥልበት ላይክ አሁን ላይ ካለውበት በዛ ሰዓት በጣም ብዙ ነገር ነበር የምናስበው። ስለ ብር በጣም ነበር የምናውቀው በልጅነታችን፣ ስለ ብር ጥቅም ምናምን ነገር እና ብንቀጥልበት ኖሮ አሁን ላይ ጥሩ ነገር ላይ ደርስ ነበር ብዬ አስባለሁ። በቢዝነሱ ላይ በቢዝነስም ዙሪያ ምናምን አሪፍ ነገር ላይ ደርስ ነበረ። ጥዩም ማነው ዮኒ እንትን ማለት ጀምሮ ነበረ። ይሄ ሞተር ይገዛል ይሸጣል ማለት ይገዛና በትርፍ 50 ሺህ ከገዛ 70 ሺህ ይሸጣል። እንደዛ ነገር ትርፍ ምናምን ጀምሮ ነበር። እግዚአብሔር ይመስገን አሁንም አሪፍ ላይ ነው። በቃ እንዳልኩሽ የሞተረኛ ላይፌ እኔ እዛ ጋ ወደ ቲክታከርነት የገባሁት እዛ ጋ ነው። በቃ ግን ማለት ነው አንድ መጠየቅ የፈለኩት ጥያቄ በ16 ዓመት ከቤት ስትወጣ ከቤተሰብ ከሀያቶቹ ጋር ነው የምትኖረው ብለኛል። እንዴት ነበረ ሞመንቱ? እንዴት ፈቀዱልህ ራሱ በ16 ዓመት ከቤት? እና አሻፈረኝ ብለህ አልፈቀዱልኝም። መፍቀድ ሳይሆን መጀመሪያ ላይ አልፈቀዱልኝ። መጀመሪያ እነሱ አልፈቀዱም ማለት እኔ በቃ መስራት አለብኝ ምናምን ብዬ ነበር እኔ የወጣሁት ከነሱ። ኢቨን ከቤት ወጥቼ አብሮ ከጓደኛዬ ጋር ተከራይቶ እስከ መስራት ድረስ ከነሱ ተቃወሙ። ማለት በጣም ያው ልጅ ነሽ፣ ቤተሰብ ነው ያው የቤተሰብ ነገር ይገባሻል ማለት አይፈልጉም። የትኛውም ቤተሰብ ልጁ በስነ ስርዓት ተምሮ አድጎ ጥሩ ደረጃ ላይ እንዲደርስ ነው የሚፈልገው እንጂ ትምህርቱን ትቶ ወይ የሆነ ስራ ላይ እንዲገባ ምናምን የትኛውም ቤተሰብ አይፈልግም። ግን እንዳልኩሽ ነው ከጓደኛዬ ጋር ሳንቲም ለመድን፣ ብር መስራት ለመድን እና አሻፈረኝ አልኩ በሰዓቱ። በእርግጥ አሁን ላይ ትንሽ እንትን የሚደብረኝ ነገር እነሱ ቤትም ሆኜ ትንሽ መስራት እችል ነበረ። ከቤተሰብ ጋር ሆኜም መስራት እችል ነበረ። ግን ያው መጀመሪያ ላይ ተቃወሙኝ እንጂ ከዛ በኋላ ተቀበሉት፣ እንትን ሀሳቤን ምናምን ተቀበሉት። ተስማማን፣ በደንብ ተግባባን ምናምን ነገር። ከዛ ምንም ጸብ አልተፈጠረ። መጀመሪያ ላይ ግን እንዳልኩሽ ከአያቴ ጋር ያደግኩት፣ አያቴ በጣም ከፍቷት ነበር። ያው ትንሽ አንገላትቻታለሁ። እሱ ትንሽ ሳይሆን በጣም አንገላትቻታለሁ። እንዳልኩሽ በተለይ በትምህርት ዙሪያ እኔን ለመፈለግ በቃ ማትሄድበት ቦታ የለም እና ያው ከእሷ ጋር ትንሽ ያልጨረስ ነው። አሁን ከእሷ ጋር ለእሷ ብዙ መሆን የምፈልገው ነገር አለ። እግዚአብሔር ከዚህ በላይ እንትን ያርገኝ። ምኖረውም ለእሷ ነው ምናምን ነገር በቃ እግዚአብሔር ያውቃል። እሷን ነገር እግዚአብሔር ያውቃል። በጣም ከባድ እስኪ ያጋጠመህን ቻሌንጅ እስኪ አስታውሰን። ልጅ እያለክ እስኪ በዛ በሞተረኝነት ህይወትክ ላይ ከልጅነት ጋር ተያይዞ የመጡ የነበሩ አይነት የሆነ ትልቅ ቻሌንጅ ናቸው ለኔ የምትላቸው ነገር? ትልቅ ቻሌንጅ ናቸው የምለው አንደኛ እስር ቤት ነው። የመጀመሪያው ለአንድ ሳምንት ምናምን ታስሬ ነበረ በሰዓቱ። ግን ለእኔ አንድ ሳምንት ማለት በጣም ትልቅ ነገር ነው። እንዴት መሰለሽ ከምሽቱ ወደ 3 ሰዓት ነው 4 ሰዓት አካባቢ ነው እና የሆነ ቦታ ኮንትራት ሰው አድርሽ እየተመለስኩ በጣም ጭር ያለ ቦታ ነው እና ተከልክሎ ነበር በሰዓቱ። ሞተር ተከልክሎ ነበር እንዳይሄድ ምናምን ነገር ተከልክሎ ነበር እና ስመለስ ሰው ጭኝ እየተመለስኩ ምናምን ነገር ተያዝኩ ምናምን ነገር እና ተይዤ ከዛ ሰውዬ ጋር እንትን እያልኩ ተይዤ ከፖሊስ እንትን ናቸው የያዙኝ። ሮንድ ማታ ማታ የሚወጡ አሉ አይደል ፖሊሶች፣ አሁን ሚኒሻ ምናምን እንደምንላቸው። በዛ ሰዓት ተይዤ ፖሊስ ምናምን የያዘን። ከዛ ምንድነው ምን ተፈጠረ? ግብ ተፈጠረ በሰዓቱ ማለት ከጫንኩት ሰው ጋር እሱ ግብ ተፈጠረ። ፖሊሱና የጫንኩት ሰው መነጋገር ጀመሩ ምናምን ነገር። እኔም ያው ወጣትነትም አለ ልጅነትም አለ ምናምን ነገር ፖሊስነቱን እንትን ብዬ ያው መነጋገር ጀመርኩ ከሱ ጋር ምናምን። በዛ ኬዝ ለአንድ ሳምንት ገባሁ። ስንት ዓመት ነበር ግን ያኔ? ስንት 17 የዛሬ 4 ዓመት 4 ዓመት ምናምን ቢሆን እና ገባን። ምንድነው
እምወጣ አልመሰለኝም ማለት የሚነጋ አይመስለኝም። እኔ ሌሊቱ አልገባሽም፣ እንቅልፍ የለም፣ በቃ እንቅልፍ የለም። እንቅልፍ የሚባል ነገር የለም ማለት እንዲህ ልበልሽ፣ እንደዚህ ነው የምትደረደሪው፣ ጥግ ጥጉን ነው የምንቀመጠው ምናምን ነገር። በሰዓቱ ደግሞ ትንሽ የፖለቲካው ምናምን ነገር ከባድ ነበረ። ከኛ ጋር ያሉት ታሳሪዎች ምናምን ትንሽ ደስ አይልም ምናምን ነገር እና ከባድ ነበር። አልዋሸሽም፣ በጣም ፈርቼ ነበር የዛኔ። እኔ ሞጣም አልመሰለኝም ነበረ። በቃ ማንም ዋስ ምናምን ተብሎ በስንት መከራ አክስቴ ነች ዋስ ሆና ያስወጣች። አንድ አክስቴ ነች ማለት እንኳን አልችልም፣ ያው እናቴ በያት። እንዲህ እንዳልኩሽ ነው አያቴ ጋር ያደግኩትና እየተቀባበሉኝ ምናምን ነው ያደግኩትና ከማዘር ጋር ምናምን አላደግኩም። እሷ አስፈታችኝ ምናምን ነገር። ትልቁ ምለው በሰዓቱ አሁን ላይ አስተምሮኛል ምናምን፣ ወንድ ልጅ እስር ቤትን ማየት አለበት ይባላል። ማለት እኔ አሁን አየው አልልም፣ አየው ብዬ ማውራት የምችል አይነት ሰው አይደለሁም። ማለት አየው ምናምን አልልም። አሁን ለምሳሌ ገና ብዙ ነገር ይጠብቀኛል እና አሁን እንደዚህ አይቻለሁ ብዬ መናገር መምከር ምናምን የምችል አይነት ሰው አይደለሁም። ግን በሳምንት ውስጥ ጊዜ ጨለማም እንዳለ ብርሃን እንዳለም ደግሞ አይቼዋለሁ። ሁሉም ነገር እንደሚያልፍ ምናምን ተምሬበታለሁ። በሰዓቱ እኔ እግዚአብሔርን ነው የምልሽ ሞጣም አልመሰለኝም። ማለት እንቅልፍ ምናምን አይወስደኝም። በጣም ነው የሚጨንቀው፣ በጣም ነው የሚያስፈራው። ቀን በቀን ፖሊሶቹ ሲያዩሽ የሚያሳዩሽ ፊት ደግሞ ከዚህ በፊት ታስራታቀ አላቅም የሚያሳዩሽ ፊት ምናምን ከባድ ነው። በቃ ሲቆጡሽ ምን ሲሉሽ ምናምን ይከብዳል። ብቻ ልጅ ሆነሽ ምናምን ስትታሰሪ በጣም ከባድ ነው። ያው የእስር ቤቱ ነገር ትንሽ ከበድ ይላል። ሌላ ደግሞ ሌላው እንኳን ትንሽ ከበድ ይላል። ሌላው ትንሽ ከበድ ይላል። ያው ሞተረኛ ስትሆኚ ብዙ ፋውል ትሰሪያለሽ፣ ብዙ ፋይል እያዝብሻል ምናምን ነገር እና ሞተረኛ እያሉ ኬላ ላይ ጣስን። የሆነ ሰርግ እየሄድን ሰርግ ተጠርተን ወደ ክፍለ ሀገር እየሄድን እንዳልኩሽ ሳይክል እንትን ብለን ምናምን ወደ ሞተር ከገባም በኋላ ከዛ ወደ ክፍለ ሀገር እየሄድን ነው። ኬላ ነው እና ከዛ ኬላ ላይ ጣስን። እኔ ብቻ ነኝ የጫንኩት ልጅም ሞተረኛ ነው። የጫንኩት ልጅም ሞተረኛ ነው። እኛ አንድ ሞተር ብቻ ነው ያዘው። እምነዳው እኔ ነኝ። ከኋላ አንድ ጓደኛ የነበረ ጭኘው ምናምን እየሄድን አስቆሙኝ። ያው በሰዓቱ ያልቆምኩት ሙሉ ዶክመንት የለኝም። ቦሎ ምናምን የሚባል ነገር አለ አይደል? ማለት ሙሉ ቦሎ በሰዓቱ ቦሎ ያልታደሰም የሞተሩ ፕላስ መንጃ ፍቃድ የለኝም። የሞተረኛ መንጃ ፍቃድ የለኝም። ሞተረኛ እያሳጠው ነው መሰለኝ። ያው ይህንን ሀስል ብዙ ሞተረኛ አሳልፎታል ብዬ አስባለሁ። ይረዱኛል። እዚህ ጋር ባወራው ምናምን ብራችሁ ምናምን አይመስለኝም። ማለት ይቺን ነገር ያላለፋት የለም። ገብቶሻል? ሁሉም አልፎታል። እዚህ ጋር ምናምን ጠባሳ አለ እግሬ ላይ ምናምን አለ። ግን ያለ እድሜያችሁ ምናምን ነው መንጃ ፍቃድ ሳትይዙ ነው? አዎ ግድ ነው። እንደዚህ አይነት እንትን ውስጥ ከገባሽ እኮ በቃ ግድ ነው። እና ጣስን ኬላ ጣስን ምናምን ከኬላ ጥሰን እየሄድን እኛ የመጡ አልመሰለን። ለካ ተደውሎ ለሌላኛው ኬላ ተደውሏል። ስንሄድ ዘግተውታል መንገዱን ማለት ነው። እንደዚህ ዘግተውታል። ትራፊኮች ነበሩ። ትራፊኮች ዘግተውት እዛ ስንመለስ ደግሞ የሆነች ከተማ አለች እና ቅርብ ነች ካለፍንባት ማለት ነው። ተከትለውናል። ለካ ከዚህም ተከትለውናል። ወደፊትም ከምንሄድበት ተዘግቷል። ኮብልስቶን ተወረውሮብናል። ኮብልስቶን እንደዚህ ያው እንትን በይው። እኔ አሁን ላወራው አልችልም። ፊልም በይው። ሞተረኛ ነው የሚረዳኝ። አሁን እዚህ ጋር ማንም ሊረዳኝ አይችልም በሰዓቱ። አሁን እዚህ ጋር ዛክስም ነው የሚመስለው እኮ የህንድ ፊልም ሰራን ብንል ማንም የሚያመን የለም። በዛ ላይ የጫንኩት ልጅ በጣም ወፍራም የሆነ አፓች የሚባል ሞተር አለና ወፍራም ሰው ስጭኝ አሪፍ ነው። እንደው አፓች ላይ ምናምን መሬት ይይዛል ሞተሩ አሪፍ ነው እንትን ለማለት ምናምን አሪፍ ነው። እና ያንን ልጅ ጭኜው ኮብልስቶን ተወርውሮብን እንዲህ ኮብልስቶን ላያችን ላይ ተወርውሮ ሽል እያል ምናምን አመለጥን ብለን የሆነ እንትን ውስጥ ገባን፣ ማሳ ውስጥ ገባን ማለት ነው። እንዴ ቆይ ጭራሽ ትሯሯጣላችሁ? ምን አማራጭ አለን? ከተያዝና ከተመለን እኮ የኔ እናት ዶክመንት የለንም እኮ ምንም የለንም እኮ ህጋዊ አይደለንም። ሞተሩ ይታሰራል፣ እኛ እንታሰራለን። ዶክመንት የለንም፣ መንጃ ፍቃድ የለንም። ፕላስ ደግሞ ህግ ጥሰናል። አንዴ ከጣስን ያለን አማራጭ እስከ መጨረሻው አባሮሽ ነው የሚሆነው። ማሳ ውስጥ ገብተን ምናምን የሌለ መንገድ ሄደን ምናምን አናውቀውም። እስኪመሽ ጠብቀን ከዛ በማሳ እነሱን አልፈን ምናምን
እዛ ቦታ ላይ ደረስን ምናምን ነገር። እሱም አንድ ችግር ነበረ። እግዚአብሔር ይመስገን ግን አልፏል። እሱ ይሄ ማለት ከባድ ነገር ነው፣ በጣም ከባድ ነገር ነው። አንዴ አይደለም ሁለቴ ነው የጣስነው። አሁን ዮኒ ካልኩሽ ጓደኛዬ ጋርም አንዴ እንደዚህ ትራፊኮች ተደርድረው ምናምን መንገድ ዘጉብንና እየሄድን እዛው ጋር ዜሮ ሰርተን ድሪፍት ሰርተን ነው ያለፍና የተመለስ ነው። ሊዙን ሲሉ እንደዚህ ሊዙን ምናምን አጠገባቸው ደርሰን እኮ ነው ሊዙን ድሪፍት ሰርተን ምናምን ተመልሰን ወንዝ እንደዚህ ሞተር ተሸክመን አሻግረናል። ወንዝ ትልቅ ወንዝ ማለት ነው። ማሳ ውስጥ ገብተን እነሱን ለማምለጥ ማሳ ውስጥ ገብተን ምናምን ነገር ወንዝ አሻግረን ምን ብለን ምናምን መሽቶብን ከሄድንበት ቀርተን እንደገና ተመልሰን ቤት ገብተን ምናምን የተኛንበትም ጊዜ አለ። ሞተረኛ አስቶኝ ባይዘው እንደዚህ መጣስ ምናምን አሁን እዚህ ጋር ላንቺ ሳወራሽ ምናምን ነገር ከባድ ነገር ሊመስል ይችላል እንጂ በጣም ኖርማል ነገር በሰዓቱ አሁን ለሞተረኛ በጣም የተለመደ ነገር ነው። እዚህ ሀገር ላይ አሁን ሞተረኛ መሆን እና እንደዚህ አይነት ስራዎች ምናምን መስራት ወንጀል ነው ማለት ከባዱ ነው። እዚህ ሀገር ላይ አሁን እንደ ሞተረኛ ስቃዩን የማይልም አዲስ አበባ ላይ በተለይ በጣም መከራሽ ነው የምትበይው። በጣም ከባድ ነው በጣም ማለት ነው። ምንድነው የሚያስቸግረው? አንደኛ በየጊዜው ነው የሚታገደው ማለት ሞተር መንዳት በቃ የሆነ ነገር የሆነ ስብሰባ ምናምን ከኖረ በቃ ሞተረኛ እንዳይሰራ ይደረጋል ምናምን ነገር። ህብረተሰቡንም ታውቂዋለሽ፣ አስተሳሰቡን የሰውን አስተሳሰብ ምናምን ታውቂዋለሽ ማለት አሁን አሉ እኮ ወንጀል የሚሰሩ ሞተረኞችም አሉ፣ ግን እንደዛውም ደግሞ ቤተሰብን የሚያስተዳድሩ ሞተረኞችም አሉ። በዛ ስራ ቤተሰቡን የሚያስተዳድርም ደግሞ ሞተረኛ አለና በዛ በሌባው ሞተረኛ ምክንያት እነዚህ ሞተረኞች ይወቀሳሉ። ገብቶሻል? በነዛ ምክንያት ማለት ነው። እና አሁን ማህበረሰቡ ሞተረኛ ኢቭን አሁን አዲስ አበባ ላይ መኪናና መኪና መሀል የወደ ሞተረኛ እንደዚህ ከዛ መኪኖቹ መስኮታቸው ክፍት ከሆነና ምናምን ሞተረኛ አጠገቡ ክራውድ ላይ መብራት ላይ ራሱ ከቆመ ያ ባለ መኪና መስታወቱን ነው ከፍ የሚያደርገው። ሌባ ነው ይመስሉ። ኦልሬዲ ሞተረኛ በቃ ለአዲስ አበባ ህዝብ ሌባ ነው አሁን ላይ ማለት እንደዛ ነው የሚረዳው አብዛኛው ሰው ነው የምልሽ። ብዙ ጊዜ እንደዛ አይነት ነገር ስለሚያጋጥም ብዙ ጊዜ ያጋጥማል። ብዙ ጊዜ እንደዛ አይነት ነገር ያጋጥማል። ከባድ ነው። አሁን ሁሉም ንጹህ አይደለም፣ ያጋጥማል። ከባድ ነው እና ሞተረኛ በጣም ነው የሚሰቃየው። በጣም ቻሌንጅ ነው ሞተረኛ። አንድ ችግር ካየን ሁሉንም በዛ ጀጅመንት ስለምናይ ብዙ ጊዜ አንድ እንትን ካጋጠመን ሞተረኞች ብለን ጀጅ ስለምናይ እንደዛ ነው የሚባለው። እና ያው ሞተረኛ ስትሆኝ ትንሽ ቻሌንጅ አለ። ሞተረኛ ነበርኩ እኔ አልዋሽም እንዴ ጨዋንኝማ አይደለም። ጨዋን እንኳን የሚያስብል እንትን የለኝም። ብቻ ግን ያው ያን ያክልም ባይሆን አስቸጋሪ ሞተረኛ ነበርኩኝ በሰዓቱ። ሁሉም ሞተረኛ አስቸጋሪ ነው እባክሽ መጀመሪያ አካባቢ። ከዛ በኋላ እኮ ዶክመንት እያስተካከልሽ ምናምን ህጋዊ ትሆኛለሽ። ግን ስትጀምሪ አካባቢ ምናምን ለብርም ብለሽ ለምንም ብለሽ ምናምን የሆነ ነገር አታሟይ። ገባሽ አይደል? የሆነ ነገር አታሟይ ምናምን ነገርና ብቻ አልፈናል፣ እግዚአብሔር ይመስገን። እስኪ ወደ ቲክቶክ እንመለሳለን። ወደ ቲክቶክ አለም እንምጣና ብዙ ጊዜ ምን ሲባል ሰማለሁ፣ አንድ ቲክቶከር ወይም አንድ ወጣት ወይም ማንኛውም ሰው ቲክቶክ ለመጀመር በጣም ስማርት የሆነ ስልክ፣ የተለያዩ አስፈላጊ የሆኑ ማቴሪያሎች ላይት ሊሆን ይችላል ምናምን ያስፈልጋል ይባላልና አንድ ሰው ቲክቶክ ላይ ስኬታማ ለመሆን ስማርት የሆነ ነገር ያስፈልገዋል ወይም ግዴታ ከዛ ነገር መጀመር አለበት ወይ? አሁን ይሄን ጥያቄ የምጠይቅ ለምን ተቀለ እንደዚህ አክሰሱ የሌላቸው ግን ቲክቶክ መጀመር የሚፈልጉ በጣም ትልቅ አቅም ያላቸው ብዙ ሰዎች አሉና ለነዛ ሰዎች የሆነች ነገር እንድትልኝ ይፈልጋሉና እውነትም ይሄ ነገር በጣም ኢምፖርታንት ነው ወይስ ባለው ነገር ተጀምሮ ማደግ ይችላል? ምን አለ መሰለሽ አሁን ላይ የዛሬ 4 ዓመት ያለው የቲክታክ አልጎሪዝም እና አሁን ያለው የቲክታክ አልጎሪዝም ይለያያል። አሁን እኛ ስንጀምር ያለውና የአሁኑ አልጎሪዝም በጣም ብዙ ነገር ተቀይሯል። ማለት ቫይራል የማትወጪባቸው መንገዶች ብዙ ነገሮች አሉ። ገብቶሻል? በሳውንድ ጥራት ሊይዝ ይችላል፣ በቪዲዮ ኳሊቲ ሊይዝ ይችላል፣ በብዙ ነገር ሊይዝ ይችላል። ግን እኔ አሁን ላይ እንደዛም ሆኖ የሰው ልጅ ባለው ነገር ይጀምር ብዬ የሚመክር አይነት ሰው ነው። በሰዓቱ እኔ ኤቴን ነበረኝ፣ ሳምሰንግ ማለት ነው። ኤቴን ቆንጆ ስልክ ነው በሰዓቱ ማለት ለእኔ በቃ የነበረኝ እሱ ስልክ ነበር። በሱ ጀመርኩኝ። ሌላ ምናምን ስልክ አልፈለግኩኝም ማለት አሪፍ ባይሆንም ሌላ ነገር አልፈለግኩኝም። መጀመሪያ እንዳጀማመርሽ ሌላ ነገር ከምትፈልጊ መጀመሪያ በያዝሽው ነገር መሞከር አሪፍ ነው ብዬ አስባለሁ። ካለመጀመር አሁን ብዙ ሰው የሆነ ትንሽ ስልክ ይዞ ምናምን ነገር
ቆይ ደህና ስልክ አሁን በዚህ ስልክ እንዴት ነው ቲክቶክ የምጀምረው? እንዴት ነው አሁን በዚህ ጀምሬ ቫይራልም አይወጣልኝም ቪዲዮም ጥራት አይኖረውም ምናምን ብሎ ያስባል። እርግጠኛ ነኝ የምነግርሽ ግን አሁን ላይ አሪፍ ቲክታከር የምትያቸው ቲክታከሮች አሪፍ ደረጃ ላይ የደረሱ ቲክታከሮች ከትንሽ ነው የጀመሩት። ኳሊቲ ከወረደ ቪዲዮአቸውን እየገባች ማየት ትችላለሽ። ያላቸው ያልደለቱ ፕራይቬት ያላደረጉ ምናምን ቲክቶከሮች አሉ። ከትንሽ ነው የጀመረው። ሁሉም ከትንሽ ነው የጀመረው። ስቲል አሁንም ከትንሽ መጀመር ይቻላል። አሁን ላይ ምን መጣ መሰለሽ ቲክታክ ላይ ብዙ ነገር ማየት ጀመረ። ገብቶሻል? ልዩነታችን ሰፋ ማለት አሁን ቲክታከር ያልሆነውና ቲክታከር የሆነው ልዩነት ሀይ ሆነ ማለት አሁን ቲክታከር ያለበት ደረጃ ታውቂዋለሽ። በጣም ብር አለ ምን አለ ምናምን ነገር የሚይዙትንም ስልክ ታውቂያለሽ። በጣም በቃ 17 ምናምን ነው የሚይዙት። እና ወጣቱ ምንድን ነው እዚህ ጋር ሳይኮ አሁን ወጣቱ ምንድን ነው የሚያስበው ጊቫዌ ምናምን ሲሰጥ ራሱ 17 ነው የሚሰጠው። ካየሽ አሁን ለምሳሌ እንደዚህ ሲሰጡ ምናምን ቲክታከሮች ምናምን ወይ ለሆነ ሰው ሲረዱ ምናምን 17 ወይ 15 ምናምን ነው የሚሰጡት። እና ከዛ አሁን እታች ያለው ማህበረሰብ ምን ሆነ መሰለሽ ወጣቱ ቲክታክ መጀመር የሚፈልገው ሰው ምናምን ነገር እኔ አሁን በያዝኩት ስልክ እንዴት ነው የሚሆንልኝ ይላል። ምክንያቱም የሚያየው ሚዲያ ላይ የሚያየውና እሱ ያለው አንድ አይነት አይደለም። ልዩነታችን ሰፋ። አሁን ለምሳሌ በቃ ቲክታከሮች የሚይዙት ስልክ የሚያሳዩን ስልክ ምናምን ነገር ብዙ ነገር ስላለ እዛ ጋር ኦዲየንሱ ደግሞ እነሱ ይህን ስልክ ይዘው ነው እኔ አሁን ይህን ስልክ ይዤ እንዴት ነው እንትን የሚለው በአንዴ ልዩነታችን ሰፋ ምልሽ። ለዚህ ነው ማለት ብዙ ነገር መጣ። በቃ ኢትዮጵያ ውስጥ ባይዘዌ ያን ያክል ቲክታከር አለ የሚባል አይደለም። ከህዝቡ ደረጃ እንደ ህዝቡ ያን ያክል ብዙ ቲክታከር የለንም ኢትዮጵያ ውስጥ። የተወሰኑት ናቸው በቃ በጣም ጥሩ ደረጃ ላይ የደረሱት ማለት ብዙ ይሄን ያህል በጣም ብዙ ናቸው የምትያቸው ቲክታከሮች አይደሉም። እና ገና መሰራት ይቻላል ቲክታክ ላይ ገና ብዙ ነገር መስራት ይቻላል። እና ለዛም ይመስለኛል ሰው በያዘው ነገር የማይጀምረው የሚያየው ነገር እንትን ፈጥሮበታል ላዩ ላይ ኢምፓክት ፈጥሮበታል ብዬ አስባለሁ። ካለምንም ቻሌንጅ ተነስተህ እዚህ ደረጃ የደረስክ ይመስለዋል። ባይዘዌ የምታዩት ቲክታከር ሁሉ ቲክታክ ላይ የምታዩት ሚዲያ ላይ የምታዩት ነገር ሁሉ ሪል ላይፍ ነው ማለት አይደለም። አንድ ሰው እዚህ ጋር ቬት ወይ ጄቱር ሲነዳ አንድ ቲክታከር አያችሁት ማለት ጄቱር የሱ ነው ማለት አይደለም። አብዛኛው ወጣት የሚሸወደው እዛ ጋር ላይቭ ላይ የሚያወራው ወይ ቪዲዮ ላይ የሚያሳየው ነገር ምናምን ነገር ሪል ላይፉ ላይ ያለ ይመስሏል። በቃ እንደዛ አይደለም። አሉ እንደዛም ያልሆኑ ደግሞ ብዙዎች አሉ። ገባሽ አይደል? አሁን ያልሆኑት እንደዛ እንደሆኑ ያሳዩና ገብቶሻል። እዛ ጋር መጀመሪያ የፈለገውን ሰው ምናምን ነገር ሞራሉን ይገሉታል። በቃ በአጭር ደረጃ የደረሱ ነው የሚመስላቸው። ገብቶሻል። እዛ ደረጃ ላይ እዛ ሰክሰስ ላይ ምናምን የደረሰው ያ ሰው በትንሽ ጊዜ ምናምን ይመስሏል። የደረሱ አሉ ለፍተው ጥረው ምናምን ነገር አሁን ትልልቅ ምናምን ምላቸው ቲክታከሮች አሉ። በእኔም ደረጃ ምናምን ነገር በእኔም ደረጃ ትልልቅ ደረጃ ላይ ደረሱ ምናከብራቸው አሪፍ ጥሩ ቲክታከሮች አሉ። እና ይመስለኛል ወጣቱ ያንን እያየ ነው። ሪል ላይፍ ይመስሏል። የሚወራው ሁሉ ሪል ላይፍ ይመስሏል። የሚደረገው ቀን ላይ ቭሎግ ሲሰሩ ምን ሲያደርጉ ምናምን ነገር የሚያሳዩት ሶሻል ሚዲያ ላይ የሚያጋሩት ነገር የራሳቸው ላይፍ ይመስለውና እነሱ በአጭር ጊዜ እንደዚህ ሆነው ምን አይልና ያም ሰው አጭር መንገድ ነው መጠቀም የሚፈልገው። ጊዜውን ይጠብቃል። ገብቶሻል። አሁን ላይ ካየሽ አጭር ነገር ነው ሰው የሚፈልገው። በአቋራጭ እንዴት ቶሎ ቲክታከር ልሁን ወይ እንዴት ኢሹ ልሁን ለምን ይመስልሻል? አሁን ላይ ቲክታክ ላይ ያልሆነ ኮንተንት ይዞ የሚመጣ ሰው በዛ። ያልሆነ ኮንተንት ማለት ተሳድቦ የሚፈምስ ሰው በዛ። በፊት ላይ በስራው ምናምን ነው የምናውቀው። አብዛኞቹን በስራቸው ነው የምናውቃቸው፣ በሚያደርጉት ነገር ነው የምናውቃቸው፣ ምናምን በስብናቸው ነው የምናውቃቸው። አሁን ላይ ግን ሀቁን ነው የምናገረው ማለት ከሞላ ጎደል በቃ እየመጣ መጥቷል። አሁን ለምሳሌ ለኦዲየንስ ክብር የሌለው ምናምን መጥቷል። አሁን ጀስት ፍመሳው ላይ ብቻ ታርጌቱ በምን ዌይ ፎሎወር ላገኝ፣ በምን ዌይ ብር ላገኝ ብቻ ልፈምስ አይነት ነገር ነው አሁን እሱ ባይዘው ኮንተንት ወይ ደግሞ ተሰጥኦ አይደለም። በቃ ይመጣል የሆነ ሰው ይሳደባል፣ ይፈምሳል፣ ምናምን ኢሹ ይሆናል። የሆነች ሰዓት እኮ ሊሰራ ይችላል ምናምን ነገር ድርጅቶችን ምናምን ያችን ኢሹ ይፈልጓታል። በቃ ለማስታወቂያቸው ምናምን ነገር በሰዓቱ ያ ሰው ጥሩ እይታ ስለሚታይለት ምናምን ነገር ያሰሩታል። ቀጣይ ግን ያ ሰው ይረሳል ይመስለኛል። በነዛ ሰዎች እንደውም አንዳንድ ጥሩ ቲክታከሮችም ይወቀሳሉ አብረው ማለት ነው። እና አሁን ላይ የሆነ አላር ከባህላችን ምናምን እያፈነገጥን የመጣን ይመስለኛል። ማለት ማህበረሰባችንን ምናምን መፍራት ያቆምን
ማፈር ያቆምን ምናምን ይመስልኛል። ማለት በጣም ሰፋ እንደምታየው ነው። ቲክታክ ላይ ስድብ ኖርማል ሆኗል፣ ዘለፋ ኖርማል ሆኗል። ላይ ስንት ዓመት የሰራን ሰው ምናምን ነገር መዘርጠጥ፣ ላይቭ ላይ ስታገኙ መሰዳደብ ምናምን በዝቷል። እና ያንን ሲያይ ሰው እኔም ተሳድቤ በአቋራጭ መፈመስ እችላለሁ የሚል ነገር ምናምን ይመጣና እንደዛ ይሰራል ሰው። ገብቶሻል አይደል? ከመልፋት ይልቅ አሁን ሰው አቋራጭ መንገድ ነው የሚፈልገው። ግን አቋራጭ መንገድ ተጠቅመሽ ወይ ባልባሌ ነገር መፈመስ ምናምን እኔ እድሜ ይኖረዋል ብዬ አላስብም። ዘለቄታ ይኖረዋል ብዬ አላስብም። ለራስሽም እርካታ አይሰጥሽም። የሆነ ደረጃ ላይ ብትደርሺ ራሱ የሆነ ሰዓት አንቺን የሚወቅስሽ ነገር መምጣቱ አይቀርም። ያ ነገር ወደኋላ ሀ ብለሽ መጀመርሽ አይቀርም። ማለት ባልባሌ ነገር የመጣ ነገር ምንጊዜም ጥሩ ይሆናል ብዬ አላስብም። እኔ እስኪ ኮንተንት ክሬቲንግ ላይ ትንሽ ኖረ እንዴት ነው አንድ ወጣት የሆነ ኮንተንት ክሬት ማድረግ? ብዙ ጊዜ አብዛኛው ሰው እንትን ይመስለኛል የሆነ የቲክቶከር የመሆን ፍላጎት ያላቸው ሰዎች የሆነ ነገር አላቸው፣ ግን እንዴት ኮንተንቱን ክሬት እንደሚያደርጉት ቲክቶክ ደግሞ የሆነ አልጎሪዝሙ ራሱ የሆነ በጣም ትንሽዬ ቪዲዮ የሆነ በቃ በጣም ቶሎ ካች የሚያደርግ አይነት ነገር ሶ ምንድነው ይሄ ቲክታክ የሙከራ በቃ ማለት ይመስል ቲክታክ እንትን ነው እድልሽን የምትፍቂበት ፕላትፎርም ይመስለኛል። እኔ ቲክታክ ገብቶሻል አይደል? እጣ ፈንታሽን የሆነ የምትፍቂበት ፕላትፎርም አለ አይደል? እድልሽን የምትሞክሪበት። ምክንያቱም ካየሽ ምንም አይነት እንትና ክፍያ አይጠይቅም፣ ምንም አይነት እንትና አይጠይቅም። ጀስት ፖቴንሻል ምናምን እንትንሽን ምናምን ነው የሚጠይቀው። በቃ አቅምሽን ያለሽን ነገር ገብቶሻል አይደል? ባለሽ ነገር ላይክ አሁን ሰው ሞቲቬሽን አሁን አሉ አይደለ? ሞቲቬሽናል ስፒከሮች ምናምን ነገር ሰልፊ ይዝና አቅሙ ካለው ሰልፊ ይዞ አንቺ ሞቲቬት ሊያደርግሽ ይችላል። አዳራሽ ሙሉ እንትን ሳይል ሰልፊ ይዞ ምናምን ነገር ሞቲቬት ሊያደርግሽ ይችላል። ሶ ያ ሰው ያንን ነገር የሚያውቀው አቅሙን የሚያውቀው ወይ ደግሞ ወደ ህዝቡ የሚደርሰው ምንድን ነው ሲሞክር ነው። በመሀል ምን አለ እድልሽን ስትሞክሪ ይሄ ነገር ይመጣል። ጀስት አሁን ባይዘዌ ተሰጥኦ የሌለው ሰው ምናምን ቲክታክ አይሞክርም። እንደዛ ብዬ ነው የማስበው። ምንም ተሰጥኦ የሌለው ሰው አይሞክርም። ተሰጥኦ ካለሽ ግን መሞከር ማለት እኔ የሆነ ችሎታ አለኝ። ሁሉም ሰው የራሱ ችሎታ አለው። ሁሉም ሰው የራሱ ችሎታ አለው። ሁሉም ሰው የቀበሌ ሰራተኛ እንኳን ችሎታ አለው። ለምን ብትይኝ አሁን የቀበሌ ሰራተኛ እንደዚህ አሁን ከጉዳይ እንደዚህ ጉዳይ ሊያስፈጽም ከሚመጣ ሰው ጋር ምናምን ራሱ እንደሚጨቃጨቀው አንቺ ሄደሽ ምናምን እዛ ጋር ልጨቃጨቂ አትችይም። ገባሻል? እዛ ጋር ቀበሌ ሄደሽ እንደሚያስተናግዱሽ እዛ ጋር ሲሪየስ ሆነሽ አሁን አንቺ ላታስተናግጅ ትችያለሽ። ምክንያቱም ተሰጥኦ የለሽም ማለት አሁን ለምሳሌ ትዕግስት ላይኖርሽ ይችላል። ገባሽ አይደል? እዛ ጋር ባለ ጉዳይ ሲመጣ ምናምን ነገር የመቀበል እንትን ላይኖርሽ ይችላል። ያ ነገር በራሱ ተሰጥኦ ነው ብዬ ነው የማስበው። ማለት ትዕግስተኛ መሆን ምን መሆን እነዚህ ነገሮች እንደዚህ በልምድ ከሚመጣ ይልቅ ሲሰጥሽ ምናምን አሁን ሀምብል ሰዎች አሉ አይደል? በጣም ሀምብል ሰዎች አሉ፣ በጣም ተቆጪም አሉ በተፈጥሯቸው። ገባሽ አይደል? አሁን እንደዛ ማለት ነው። እና ቲክታክ ላይ እድልሽን ነው የምትሞክሩ። የትኛውም ሰው እድሉን መሞከር ይችላል። የትኛውም ሰው ምክንያቱም ቲክታክ ዘር አይጠይቅም፣ መታወቂያ አይጠይቅም፣ ብሔር አይጠይቅም፣ ጾታ አይጠይቅም። ጀስት ማንነትሽን ብቻ ነው የሚጠይቀው። ያ ፕላትፎርም የሚፈልገው ከአንቺ የሆነ እንትንሽን አቅምሽን ነው የሚፈልገው። ጀስት እንድታሳዩ ይፈልጋል። በቃ መሞከር እገሌ እኮ እንደዚህ እንትን አለለት እኮ ቫይራል ወጣለት እኮ ፈመሰ ምናምን ነገር እኔ መቼ የማይወጣልኝ ምናምን ከማለት መሞከር በቃ መስራት ማለት እኔ እንጃ። እኔ አሁን የትኛውም ሰው እንዴት መሰለሽ አሁን ሰው የሚመስለው አሁን የኔ መጀመሪያ ይሄን ድራማ ስሰራ የመጀመሪያው ቪዲዮዬ 6 ሚሊዮን ምናምን ይታየው እና ያ 6 ሚሊዮን ቪው የታየውን ቪዲዮ ስለሆነ አብዛኛው ሰው ያየው ያንን ቪዲዮ ሰርቼ የፈመስኩ ይመስሏል። ገባሽ አይደል? በቃ ያንን ቪዲዮ ሰርቼ የፈመስኩ ይመስሏል። ስለማያውቅ ከኋላ ሀስሉን ያሳለፍኩትን ቻሌንጅ ምናምን ስለማያውቅ ያቺ 6 ሚሊዮን የምትመጣው ግን ከብዙ ጥረት ከብዙ ትግል በኋላ ከብዙ ውጣ ውረድ በኋላ ነው። ስንቴ ፖስተሽ ምናምን ነገር ተንከራተሽ ቀርጸሽ ምናምን ነገር ፖስተሽ የለም 500 ቪው 1000 ቪው ሊልሽ ይችላል። ገብቶሻል? እንደዛ ሲልሽ ግን ካቆምሽው በቃ አንቺን በዛው ትጠፊያለሽ ማለት ነው። ፌል ታረጊያለሽ። ቫይራል ሳይወጣ ሲቀር ግን ምንድነው የምታደርገው? ምንድነው የሚሰማክ? እኔ አልዋሽሽም፣ በጣም ነው የሚከፈኝ። ማለት እንደዚሁም የሚደብረኝ አይነት ሰው ነኝ። ሰርቼ በተለይ በቃ የለፈውበት ስራ ምናምን ይወጣል ብል ብዬ ያሰብኩት ነገር
ፖስቼ ሳይወጣልኝ ሲቀር በጣም ነው የሚሰማኝ፣ በጣም ይደብረኛል። ለምን እላለሁ ማለት የሰራሁትን ለምን አላገኝም የሚል ጥያቄ ምናምን ይመጣል። ከዛ በኋላ ደግሞ ታለንቱ ካለሽ ግን ተስፋ አትቆርጭ። ቲክታክ ላይ ደስ የሚለው እንትኑ ፍላጎቱ ፊሊንጉ ከልብሽ ከሆነ ተስፋ አትቆርጭ። በቃ ትማረር ያለሽ። እኔ አሁን ስንት ጊዜ ከጓደኞቼ ጋር እንደምማረር ቫይራል አይወጣም በእናትህ ምናምን አንተ ያለሽ፣ በማግስቱ ግን ተመልሰሽ እዛው ቲክታክ ላይ ነሽ። ምክንያቱም ንዴትሽ ጊዜያዊ ነው መሆን ያለበት። አላማ ካለሽ ንዴትሽ ጊዜያዊ ነው የሚሆነው፣ በማግስቱ ወደ አላማሽ ትመለሻለሽ ማለት ነው። ሶ በጊዜ ሂደት የማይቀየር የማይሳካ ነገር የለም እና ቲክታክ ላይ ምንድን ነው መሞከር፣ በቃ ለምን ቶሎ ቫይራል አልወጣም በቃ መስራት ምናምን መታገል። በቃ እየሞከርን ነው ብሏል ያሲን። እየሞከርን ነው በቃ እየሞከርን ነው ብለህ ቪዲዮ ፖስት። እሱም አንድ ነገር ነው። ፖስቱ ሀሳብ አላችሁ ካለ መፖስት እና መፖስት ይሻላል። በቃ እንደኔ መፖስት አሪፍ ነገር ነው። ምን ያህል ቪዲዮ ግን ትለጥፋለህ በቀን? ምን ያህል ቪዲዮ? እኔ በሳምንት ድራማውን ስሰራ በሳምንት በጣም በዛ ከተባለ 2 ነው ፖስት በሳምንት የምር። ምክንያቱም በጣም ሀስላለሁ፣ በጣም ቻሌንጂንግ ነው ማለት ጽፈሽ ማለት ዳይሬክት አድርገሽ ቦታ ሎኬሽን መረጥ አለ፣ ብዙ ነገር አለ፣ ብዙ ሰው ድራማው ላይ የሚገባው ምናምን ነገር ኤዲቲንግ አለ ምናምን ቆንጆ እና ቲክታክ ላይ ከ7 ደቂቃ ምናምን በላይ ድራማ እኔ የተሰራ ያለም አይመስለኝም። ማለት እኛ የጀመርነው ይመስለኛል፣ የኛ ክሮ የጀመረ ይመስለኛል። ከ7 ደቂቃ በላይ የሰራ ያለ አይመስለኝም እና 34 ክፍል ድረስ የሚሄድ ያለ አይመስለኝም። ቲክታክ ላይ እኛ 34 ክፍል ነው የሰራ ነው። 9 ደቂቃ አለ፣ 10 ደቂቃ አለ፣ 5 ደቂቃ አለ። 5 እና 6 ደቂቃ ነው በብዛት የሚበዛው በቲክታክ ደረጃ። በዛ ሰዓት 6 ደቂቃ ማለት በጣም ከባድ ነው። በስልክ ነው ቀረጻው ምናምን ነገር በጣም ሀስላለሁ በጣም እና በጣም ታግለሽ ምናምን ነው የምትሰሪው። ፈጠንን ከተባለ በሳምንት ሁለት እንፖስታለን፣ ግን አልፎ አልፎ አንድ የምንፖስትበት ጊዜ አለ። ያው ባለመመቻቸት ብዙ ነገር ያጋጥምሻል። ያው ስትሰሪ በሳምንት አንድ የሆነ ሰዓት ላይ ትንሽ እንትን እያለን እያስቸገረን ምናምን ነገር አንድ የምንፖስትበት ጊዜም ነበር። በተለያዩ ጉዳዮች ምክንያት ምናምን አይሳካልሽም። ሎኬሽን እንትን ብለሽ የሆነ ነገር የሚበላሽብሻል ወይ ኮንቲኒቲ ምናምን ይበላሽብሻል ምናምን ነገርና አንዳንዴ አንድ ታደርጊዋለሽ፣ ግን በብዛት 2 ነው። በሳምንት 2 እንፖስታለን። ያው ድራማ ስለሆነ አሁን ማለት ሌላ ኮንተንቶች አሁን ተከታታይ ድራማ ሲሆን ይለያያል። እኛ ደግሞ እንዴት ነው መሰለሽ ቀርጸን አይደለም ቁጭ ያደረግነው። ቀርጸን ቢሆን ቁጭ ያደረግነው በሰዓቱ አሪፍ ነበረ፣ ግን የተወሰነ ነበር መጀመሪያ የቀረጽነው። ከዛ በኋላ በቃ እንትን እየቀረጽን ነበረ የምንፖስተው እና እሱ ነገር ትንሽ ከብዶን ነበረ። ለዛ ይመስለኛል እየቆየን የምንፖስተው። በሳምንት 2 ከዛ በላይ አልፖስትም። ቀን በቀን ምናምን ሳይሆን ሲቀር ግን ላይክ አልጎሪዝሙ እንትን ቲክቶክ እንደዛ ነው ሲባል ሰማለሁ ብዙ ጊዜ። ለዛ ላይ ጥያቄ አሁን እንዴት መሰለሽ ልክ ነው። እስኪ ለምንድልሽ አካውንትሽ ባይ ዘ ዌይ ቲክታክ ምን መሰለሽ ሰው ጋር እስክትደርሺ ነው የሚያታግልሽ። ሰው ልብ ውስጥ ሰው አይን ውስጥ እስክትገቢ ሰው ከፈለገሽ አንድ ስራሽን አይቶ ከፈለገሽ የዛሬ 2 ሳምንት ብትፖስቺ ሰው አካውንትሽን ሰርች አድርጎ ይመጣል። ማለት ስራሽ ነው የሚወስነው፣ እንትንሽ ነው የሚወስነው። ገብቶሻል አይደል? ቀን በቀን ስለለቀስሽ ሳይሆን የምትለቂው ቪዲዮ ምን ያክል አትራክት ያደርጋል የሚለው ነገር ነው። ማለት ምን ያክል ሰው ይወደዋል የሚለውን ነገር ላይ ነው መስራት ያለብሽ እንጂ ቀን በቀን ስለለቀሽም ቫይራል ይወጣል ማለት አይደለም። በቀን 4 ቪዲዮም ስለለቀሽ ቫይራል ይወጣል ማለት አይደለም። አንዱ ሊወጣ ይችላል እኮ፣ ግን በማግስቱ 4 ስትፖስቺ ደግሞ 4ቱም ላይወጣ ይችላል። ምክንያቱም አንዱ የወጣው ቪዲዮ ሰው ላይወደው ይችላል። ገባሽ? ሰው ይወደዋል ያንን ስራ። እኛ እግዚአብሔር ይመስገን ሰው ያን ያክል ይወደዋል ብዬ አይደለም ያንን ስራ የሰራሁት። ድራማውን ስሰራ ምናምን ነገር 800,000 ፎሎወር የገባሁት በድራማውን እና በጣም ብዙ ነገር ነበረው። ብቻ የመጀመሪያውን ክፍል ስንለቀው በጣም ብዙ ሰው ወደደው። እንዳልኩ 6 ሚሊዮን ነበር የታየውና 6 ሚሊዮን ማለት በጣም ከባድ ነው። ስንት 4 ደቂቃ ነው 3 ደቂቃ ምናምን ነበር የመጀመሪያው ክፍልና ሰው በጣም ወደደ። ተከታታይ ነበረ። ጓደኝነት ይባላል ርዕሱ፣ ያው ለማታውቁት ምናምን ነገርና ከዛ ፓርትቱም ሰራንለት። ፓርትቱም ሲፖስት እሱም 3 ሚሊዮን ምናምን ታየ። አሪፍ ሆነ። ከዛ በሳምንት አንዴ በምንፖስት ሰዓት ራሱ ኢን ሚሊየንስ ነበር የሚታየው። ምክንያቱም ሰው ይጠብቀው ነበር። በቃ ተከታታይ ድራማ ስለሆነ ኦልሬዲ ሰው ልብ ውስጥ ገብተን ነበር። ሁሉም ካስቶች ድራማው ላይ ያሉትም እንዳለ ሁሉም ገጸ ባህሪውን ተላብሰውታል። ስቶሪው ሞር ሰውን በጣም አስተማሪ ነበረ።
ሰው በጣም ወዶት ነበር። በጣም የተማረበት ነበረ። በጣም ብዙ አይነት ኮሜንት በውስጥም በቪዲዮ ላይም ምናምን ነገር እያየን ነበር እና ሰው በጣም ወዶ ስለነበረ ይታያል። ድራማው አልታየም የምንለው እንትን የለም። እየሰራን ባለበት ሰዓት አልታየም ያን ያክል በጣም እንትን ብሎ ብላን የምንለው ክፍል የለም። አሪፍ ነበር፣ እግዚአብሔር ይመስገን፣ ሰው ወዶታል። እንዴት ግን ወደ ድራማው መጣክ? ወደ አሁን ሺፍት ነው ያረከው ወዲያው? ይሄ በጣም ጥሩ ጥያቄ። እንዴት ወደ ድራማ? በጣም ጥሩ ጥያቄ። ማቲያስ የሚባል ጓደኛ አለኝ። ማቲያስ እና ቦስ የሚባሉ ጓደኞች አሉኝና እንዴት መሰለሽ፣ ማቲያስ እና ቦስ ማለት ኮንተንት ክሬተር ናቸው። ያው የራሳቸውን ነው የሚሰሩት ምናምን፣ ቲክቶከሮች ናቸው፣ ታውቂያቸዋለሽ ምናምን ነገርና መቀሌ አብረን ሄድን የሆነ ሰዓት ላይ ለስራ ምናምን አብረን ሄድን እና ለአሸንዳ ነው የዛሬ 2 ዓመት ነው ምናምን ነው 2 ዓመት ነው 2 ዓመት መሰለኝ። ከዛ አብረን ሄድን እና መቀሌ በሄድንበት ሰዓት ከዛ በፊት ፈን ነበረ የምሰራው እኔ እንዳልኩሽ ፈን ነበረ መጀመሪያ ከኮንተንቱ ከድራማው በፊት ኮንተንቴ ፈን ነበር እና ዋን ሻት ነው ያን ያክል አይከብድም። ያን ያክል የሚያለፋ ስራ አልነበረም የምንሰራው። ቀልድ በቃ ከጀማው ጋር የሆነ ስናወራ ምናምን የሆነ ቀልድ ሲመጣል ምናምን እንሰራ ነበር ምናምን ነገር እና መቀሌ በምንሄድበት ሰዓት እነሱ ሲሰሩ አየዋቸው። ማለት ለአንድ ቪዲዮ ለሁለት ደቂቃ ለአንድ ደቂቃ የፈኒ ቪዲዮ 70 ሻት 60 ሻት ነው የሚወስዱት። አስቢው 70 አስቢው 60 70 ምናምን 50 ምናምን ነው የሚቀርጹት ማለት ነው። እና በጣም አንግል እየቀያየሩ ምናምን ነው የሚሰሩት። በጣም አንግል ይቀይራሉ ምናምን ነገር። ከዛ እኔ ፈኑን እየሰራው ፈኒ ቪዲዮ እየሰራው ምናምን ነገር እዛው ጋር በቃ ያ ደቂቃ በዛን ሰርቼ ምናምን ፖስት አድርጌ ካልወጣ በይ ነው የሚመጣው። በቃ በጣም ነበር የምናደደውና አዛ ሳያቸው ምን ሰርቼ ነው እስከዛሬ የማማረረው የሚለው ነገር ወደ አይምሮ ይመጣ። ለማቲያስ እዛው የሆነ ቀን ማታ ላይ እዛው ሩማችን ውስጥ ሆነን አሁን ስመለስ መወጠር አለብኝ ምናምን ነገር እኔ ምን ሰራለሁ ምናምን አልኩት። እናንተ ከምትሰሩት አንፃር እኔ እኮ ምንም አልሰራም ምናምን አልኩትና ስመጣ ለጓደኞቼ ነገርኳቸው። እኛ እየሰራን አይደለም፣ እኛ ምንም እየሰራን አይደለም። ማቲያስን እነሱም ያውቁታል፣ ጓደኛቸው ነው፣ ከነሱ ጋር ይግባባል ከጓደኞቼ ጋር ማለት ነውና ምንም እየሰራን አይደለም፣ ብታዩአቸው ምን አይነት ስራ እንደሚሰሩ ብታዩአቸው ምናምን አልኳቸው። ምናምን ከበፊትም አክቲንግ ላይ እንትኑ አለኝ ፍላጎቱ ተሰጥኦም አለኝ ምናምን ነገርና እንደዚህ አይነት ነገር መሞከር እፈልጋለሁ። የዛኑ ቀን ጻፍኩት፣ የነገርኳቸው ቀን ጻፍኩት፣ ቤት ገብቼ ምናምን ጻፍኩት። ከዛ የዛኑ ቀን ተጽፎ ምናምን ነገር በሁለተኛው ቀን ነው ምናምን ጓደኞቼን አገኘኋቸውና እንደዚህ ድራማ አስቤያለሁ ጓደኝነት ምናምን ነገር ጽፌዋለሁ፣ የተወሰነ ክፍል ጽፌያለሁ፣ እንጀምር ምናምን አልኳቸው። እሺ አሉ። ከዛ እሺ አሉኝ። ሆስፒታል ሄድን እና ቀረጽን። የመጀመሪያ ሲን ምናምን ወሰድን። ማታ ላይ ነበር ሄድነው። ተኝቼ ምናምን ሆስፒታል ነው የጀመረው ድራማው እና እሱን ሲን ወሰድን ምናምን፣ እሱ ተቀረጸ። ከዛ በማግስቱ ደግሞ የቀን ቀረጻ ነበረ። የቀን ቀረጻዎቹን ምናምን ጨራረስን። ሲፖስት እንዳልኩሽ አሪፍ ሆነ እና ሞቲቬት ያደረገኝ ማቲያስ ነው ለማለት በጣም እንደዛ ዴዲኬትድ ሆነ ራሱ። በጣም በቃ መቀሌ ከነ ማቲያስ ጋር መቀሌ መሄዴ ለኔ አሁን ላይ እዚህ ለመድረሴ ትልቅ ነገር አድርገውልኛል ብዬ ነው የማስበው። ምናልባት መቀሌ ባልሄድ ወይ በፈኒው ቀጥል ነበረ፣ በፈኒው አሪፍ ደረጃ ልደርስ እችል ነበር፣ ላልደርስ እችል ነበር የሚለውን ያዥልኝ። ገብቶሻል? በቃ አሁን እዚህ ላይ የደረስኩት ይሄ ስለሆነ ይመስለኛል ተሰጥቶኝ 800,000 ፎሎወር የገባሁትና ባንዴ ከፈኒ ወደ ድራማ ሽፍት ስናደርግ ኢቨን አላፈጋንም ሁላ ባንዴ ነው ቫይራል የወጣው ስራው። በቃ ገብቶሻል አይደል? ከልቤ ነበር የጻፍኩትኝ፣ ከልባችን ነበር የሰራ ነው እና ወጣ። እግዚአብሔር ይመስገን አላሳፈረንም። እና ያው በማቲያስ ምክንያት ነው የጀመርኩት ለማለት ነው። ማመስገን ይቻላል። አመሰግናለሁ። ቴንኪዩ እያለሁ ጓደኝነት የሚለው እንትን ግን ርዕስ ግን ደስ ይላል። ጓደኝነት ምን አይነት ሀሳብ ኖሮክ ነው ጓደኝነት የምትል ነገር ይዘህ የተነሳ? ጓደኝነት አራት ነን ጓደኞቼ፣ ከኔ ውጪ 3 ነንና ለ4 ነው የሰራ ነው። እንዴት መሰለሽ አሁን ለምሳሌ አብዛኛው አሁን ድራማ ሲሰራ ምናምን ካስት ምናምን ተደራርገው ነው አይደለ? የማታውቂውን ሰው ካስት ተደራርገሽ ምናምን ነው። ቤስት ፍሬንዶቼ ናቸው እነሱ፣ የውጪ ሰው አይደሉም።
አራታችን የጀመረው ስንጀምር ድራማውን ገብቶሻል አይደል? አራታችንም ቤስት ፍሬንዶች ነን፣ ጓደኛሞች ነን። ከዛም በኋላ ከዛ ነው ጓደኝነት የሚለው ሀሳብ ከዛ ነው የመጣው። በቃ ጓደኛሞች ነን ምናምን ነገር። ከዛ ሳስበው ለምን ጓደኝነት አይባል? መጀመሪያ ርዕሱን አላሰብኩትም። ከሰራ ነው በኋላ ነው ጓደኝነት የሚለውን ነገር እንትን ያልኩት። እየሰራ ነው ምናምን ነገር ጓደኝነት አልኩት ርዕሱን ከጻፍኩት በኋላ ማለት ነው። የማታው ሲን ከተቀረጸ በኋላ ነው ጓደኝነት የሚለውን እንትን ርዕስ የሰጠሁት። እና ያው ጓደኞቼም ስለነበሩ ነው በዛ ሰዓት ያንን ርዕስ ልሰጥ የቻልኩት። በዚህ አጋጣሚ ጓደኝነት ለአንተ ምንድን ነው? ጓደኝነት እንዴት እንበልሽ? ጓደኝነት አብሮ መጠጣት፣ አብሮ መብላት ኦር ሰምቲንግ አብሮ መዝናናት፣ አብሮ እንትን ማለት ምናምን አይደለም። እኔ አሁን ይከብደኛል ማለት አሁን ካለሁበት እንትን አንጻር ምናምን ነገር ስለ ጓደኝነት ማውራት ትንሽ ይከብደኛል። ማለት ከባድ ነው ማለት ጓደኝነት እንዲህ በቃል የሚወራ ነገር አይደለም። ደም ውስጥ የሚቀር ነገር ነው። ቤተሰብ ማለት ነው ጓደኝነት ማለት። ትተጋገዣለሽ፣ አንዱ ለአንዱ እንትን የሚልበት። ጓደኝነት ማለት መተሳሰብ ነው። ጓደኝነት ማለት መፈላለግ ነው። ጓደኝነት ማለት ሚኪስ እንትናስ ምናምን መባባል ነው። እንዴት ነው አሁን ለምሳሌ ጓደኝነት አብረሹ ስለዋልሽ፣ አብረሹ ስለበላሽ ምናምን፣ አብረሹ ስለተዝናናሽ ምናምን፣ አብረሹ በየክለቡ ስለዞርሽ፣ አብረሹ በየእንትኑ ስለሄድሽ ምናምን ነገር ጓደኛሽ ነው ማለት አይደል? አብረሹ ብዙ ነገር ስላሳለፍሽ ምናምን፣ አብረሹ ቀኑን ሙሉ ስለዋልሽ ማታ ቤት ስትገቡ ምናምን ስለተለያያችሁ ምናምን አይደለም ጓደኝነት። ጓደኝነት ማለት ከልብ ነው። ከልብ መተሳሰብ፣ ከልብ መፈላለግ፣ ከልብ መጨነቅ፣ ከልብ ስለዛ ሰው ማሰብ፣ ያ ይመስለኛል ጓደኝነት። ግን ጓደኝነት እኔ እንጃ የሚተገበር እንጂ የሚወራ ነገር ነው ብዬ አላስብም። ትንሽ ይከብዳል። ከባድ ነው፣ ስሜቱ ከባድ ነው እና እስቲ እንለፈው ብቻ አልፈነዋል።